አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እና አላህ Subhanahu Wa Ta'ala በሺዎች ህዝቦች ሞት ሊያመልጡ ሄደው ባሉበት አለቁ የሚለውን ነገር ያው ታሪኩን ለዚህ አሁን ሊያዘው ለፈለገው ነገር መንደርደሪያና ማግባቢያ አድርጎ ነው ያቀረበው ማለት ነው። ስለ ጦርነት አስፈላጊነት ሲገልጥ ጉዳት እንዳለው ይታወቃል። ግን ጉዳቱ ብቻ ለመታየት ያለበት ጦርነት አንዳንድ ጊዜ ጎጅ መሆኑ ቀርቶ ጠቃሚ ሊሆን ይችላል ማለት ነው። ለዛ ጥቅም ሲባል ደግሞ መስዋዕት መክፈል ግድ ይሆናል ማለት ነው። መስዋዕት ካልከፈልክ ውጤት አታገኝም። መስዋዕት ደግሞ በነፍስ ብቻ ሳይሆን በገንዘብም ጭምር ነው። በቤተሰብህ እድል ላይ በተለያዩ ሁኔታው መስዋዕት ይከፈላል ማለት ነው። ያ ገንዘብ በሚወጣበት ጊዜ ደግሞ የሚያስፈልገውን ትጥቅና ስንቅ በሚገባ ታሟላህ የአላህ እርዳታ ተጨምሮበት ለውጤት ትበቃለህ። ለዛ ጥቅም ሲባል አላህ በተለይ የገንዘብን ጉዳይ ለማደፋፈር من ذا الذي يقرض الله قرضا حسنا ለአላህ መልካምና ውብ የሆነን ብድር ማን ነው የሚያበድረው ሲል ቅስቀሳ ያደርጋል ማለት ነው። ቀርዶን ሐሰና ማለት አንደኛ ሐላል ከሆነው ገንዘብህ ላብከን አንጠፍጥፈህ ካፈራው ተጥሩ ገንዘብ ማለት ነው። ከቢስ ከሆነ ان الله طيب لا يقبل الا طيبا እንዳለው ሐሰና ይሆንም ማለት ነው። ሁለተኛ ሪያ ሱምዓ የሌለበት መሆን አለበት። ይሄ እኮ ይሄን ጦርነት ብዙ ሚና የተጫወትኩት ነኝ ይሄን ያልሻውጥቼ ነው ለዚህ ውጤት ያበቃሁት ብሎ መግለጫ የሚሰጥ ከሆነ ነገ ያ ሙራኢ ነው ማለት ነው። መን ነው ያም ያበላሽበታል። ያ እንዳይሆን ስርዓቱን የጠበቀ ውብና መልካም የሆነ ብድር የሚያበድር ይላል። ይሄንን ካደረገ فيضاعفه له اضعافا كثيره ለእንዲህ አይነቱ ለጋሽ አላህ Subhanahu Wa Ta'ala በርካታ የሆነ ድርብርብ ወረታ ይከፍለዋል ይላል። ራስ ሟሉን ብቻ አይደለም የሚከፍልህ በብዙ ጥፍ ደራርቦ ጨማምሮ ነው የሚሰጥህ ማለት ነው። አንደኛ ላንተና ለኡመትህ ነስር ታመጣለህ ማለት ነው። ይሄን ባወጣ ቁጥር የዘላለም ታሪክ የሚያወድሰው ትልቅ ዲል ይገኛል ማለት ነው። የሙስሊም የበላይነት የዲን መከበር ይመጣል ማለት ነው። በዛው ላይ ደግሞ ኢኮኖሚ በኢኮኖሚ ይተካል ማለት ነው። አሸናፊ ሆኖ የወጣው ተተቸናፊው ብዙ ምርኮ ማግኘቱ የማይቀር ነገር ነው ማለት ነው። ከዛ በላይ ደግሞ የጀነት ደረጃ ደግሞ የተሁሉም በላይ ነው። ለአላህ ብሎ ደሙን ያፈሰሰ የደከመ የባተለ ሰው ዋጋው ቀላል አይደለም ማለት ነው። እነዚህ ሁሉ ድርብርብ የሆኑ ዋጋዎችን ታገኛላችሁ ሲል ቅስቀሳ ያደርጋል። ስለዚህ በአላህ ሙዓመላ ሪባም የለም ማለት ነው። እንግዲህ አሁን ገንዘብ በገንዘብ ተበላልጦ ከተለወጠ ሪባ ነበር በእኛ ህግ አይደለም። አላህ ግን በራሱ ህግ ይሄ እኛን የሚገዛበት ህግ እንጂ ራሱን አይገዛውም ይሄ ህግ እና አضعف مضاعف አለ። እኔ 1000 ሰጠኸኝ ሚሊዮን ልሰጥህ እችላለሁኝ ሪባም አይሆንብንም ምንም ችግር የለምና ስፍር ቁጥር የሌለው ድርብርብ ዋጋ ልሰጣችሁ የምትፈልጉ እነማን ናችሁ? የተወሰነ አውጥታችሁ ብዙ የማግኘት የምትሹ ሲል ይቀሰቅሳል ማለት ነው። والله يقبض ويبسط እና ብዙ ጊዜ ደግሞ ስለ ወጭ ሲነሳ ሰዎች ያቺ የወጣች ገንዘብ ለድህነት ዳርገኛለች የሚለው ስጋት ያጠቃቸዋል እና የሰጠ ሰው ያጣል የጨበጠ ደግሞ ይበለጽጋል የቁጠባ ባንክ እንደሚባለው ማለት ነው። ይሄ ደግሞ የጅሎቹ ዜማ ነው ይላል አላህ Subhanahu Wa Ta'ala። ማግኘት መስጠትና መንፈግ የኔ ስልጣን ነው ይላል። 10 ጊዜ ብትቆጥብ አላህ ድሃ ያለው ሊያድግ አይችልም ማለት ነው። እንዲያውም ድህነቱ ሳይመጣ ራስክን ድህነት ውስጥ አስገብተህ የብስት ማቀቃለህ እቺ ማጠራቀም አለብኝ ለራስህ እየራበ ልጆች እየተቸገሩ ዝም ብለህ ማስቀመጥ አለብኝ ታልክ ምንድነው የምትፈራው? ችግር ነው የምትፈራው። አሁን ግን ችግር ላይ ነው ያለው። والناس في الفقر مخافة الفقر ይባላል። ድህነት እንዳይመጣ ድህነት ውስጥ ይኖራል ሰው ማለት ነው። ይቆራመዳል። ዛሬ ባለህበት ጊዜ ታልተጠቀምክ ነገ የለህም ትሞታለህ። ልጆችም አንተም ባልሆነ ምክንያት ሊያልቁ ይችላሉ። ለምን ታስቸግራቸዋለህ? ባለው ተጠቀም ነው የሚለው። የማግኘትና የማጣት ጉዳይ የኔ ነው። አግኝ ያልኩት በመስጠት አይከስርም፣ ከሰር ያልኩት ደግሞ በመቆጠብ አይበለጽግም ይላል አላህ Subhanahu Wa Ta'ala። والله يقبض ويبسط እና መጨበጥም መዘርጋትም የአላህ ስልጣን ነው። የፈለገውን ቢሰጥም ይሰጠዋል ጨምሮ ማለት ነው። በሰጠ ቁጥር እንደው ማንፈቅቱ ምን ነፈቀቲን فهو ምንድነው ያለው فهو يخلفه። እንግዲህ ሙእሚን ከሆንክ ይሄ የአላህ ቃል ነው።
ታወጣህ እኔ ተካሃለሁኝ በእኔ ይሁንብህ አውጣ እኔ ለመተካት ዝግጁ ነኝ እያለ ነው ላ አንተ አስወጥተህ ባዶ እጅ ልታስቀረኝ ነው እያልክ ነው የምትንቀባቀበው ማለት ነው። እና ነብያችንም እንደዛው አለይሂ ሰላቱ ወሰለም አስማ ቢንቱ አቡበክር የባለቤታቸው ታላቅ እህት ቤት ሄደው አንድ ቀን ምን አሉ አንፊቂ ينفق عليك لا تمسكي لا تقبضي አሏት። አስማ አላህ እንዲሰጥሽ ከፈለግሽ ያገኘሻትን ነገር ቁጥር ድብቅ አርገሽ አታስቀምጪ አውጫት ስታወጫት አላህ መተኪያውን ይሰጥሻል ከጨበጥሻት ግን ይጨብጥብሻል አሉ ማለት ነው። በአክስ ነው የምንሄደው። ካፊሮቹ ካፊር እንደመሆናቸው የራሳቸው ስትራቴጂ የራሳቸው እንትን በሰይጣን መንገድ የፈለጉትን ያራግባሉ። ግን እኛ ሙእሚኖች እስከሆን ድረስ መስጠትና መንፈቅ ማክበርና ማደህየት ያ አላህ ነው ብለህ ግን አንተ መስነፍ የለብህም። ምሰራውን ስራ ሰበብሁን ከዛ በኋላ ሊሰጥህ ከፈለገ ይሰጣል ካልፈለገም አይሰጥህም። አንተ እንደ በመቆጠብ እንዴት አድርገህ ትበለጽጋለህ ነው የሚለው። ወኢለይሂ ቱርጃዑን በመጨረሻ ደግሞ የምትመለሱት ወደ እርሱ ብቻ ነው እናንተም እድላችሁም የሚወሰነው በእኔ እጅ ነው የሚለው አላህ Subhanahu Wa Ta'ala። ይሄንን ያወቀ ሰው እንግዲህ በአግባቡ ጌታ ጋር ሙአመላ ካደረገ በዱንያም በአኺራም የጠቃሚውንና መልካሙን ውጤት ጌታ እንደሚሰጠው አረጋገጠለት። ያውም አቻ ባቻ ሳይሆን ወይም በአንድ ጥፍ በሁለት ጥፍ ሳይሆን አضعافን كثيرا እያለኩ ነው። አضعاف የሚለው ራሱ ጀምዕ ነው ድርብርብ የሆነ ዋጋ ወረታ የምከፍለው። እንደገና كثيرا ተእኪር ነው በጣም በርካታ የሆነ። ስለዚህ በሌላው ቦታ መንጃ بالحسنه فله 10 امثالها ይላል። የመጨረሻ አነሰ የሚባለው የአላህ እዳ ክፍያ የመጨረሻ ፐርሰንት 1/10 ነው። 1 ብር አወጣህ 10 ብር እንደሚተካ አትጠራጠር ማለት ነው። ይሄ የመጨረሻ ትርፍ የሌለው ደካማ ክፍያ ማለት ነው። አለበለዚያሳ ኢላ 70 ضعفا ባንዷ 1 ብር አውጥተሃል 70 ብር ተብሎ ነው የሚዘገብልህ አላህ ቤት ማለት ነው። ኢላ 700 ይላል። በሁለት በሶስት አይደለም የሚያባዛው ዘሎ ነጥሮ ነው የሚሄደው ማለት ነው። ከ700 ሊገባ ይችላል። ከዛ አላፍ ሺህ ቤት ሊገባ ይችላል። ሚሊዮን ቤት ሊገባ ይችላል። والله يضاعف لمن يشاء والله ذو الفضل العظيم ይላል። እና ለምሳሌ ነው እነዚህን ቁጥሮች የምጠቅስላችሁ እንጂ ጣራ ላረግለት አይደለም። ለፈለገው የማይለካ የማይደካ አድርጌ ሰጠዋለሁ ይላል ማለት ነው። እንግዲህ ይሄንን ያወቀና ያመነ ሰው ለማውጣት ፊሰቢልላህ ወደ ኋላ ሊል አይገባውም። ግን እኛ በአላህ መንገድ አንድ ነገር ለማውጣት የማናስበውና የማንሞክረው ለምንድነው? የኢማናችንን ደካማነት በዚህ ልናውቀው እንችላለን ማለት ነው። ኢማን ምን ያህል ነው የሚያንገበግበን አንዲት ነገር ልናወጣ ስንፈልግ። ግን ኢማን ያላቸው ሰዎች ይሄን ትርፍ በአላህ ወዕድ ስለተረጋገጠላቸው በጣም ደስ እያላቸው ነው። እንዳውም የሌላቸውን ጭምር ለመስጠት ይመኛሉ ያላቸውን ብቻ ሳይሆን ማለት ነው። እና የአላህን ትሩፋት ለማግኘት እንግዲህ ኢማን ያለው ሰው ጌታ ባዘዘው መንገድ በአሁኑ ጊዜ አክስ ነው። በአላህ መንገድ በሚወድ ፊሰቢልላህ ከሆነ አንድም ሳንቲም ሊያወጣ የሚፈልግ የለም። በሸይጣን መንገድ ከሆነ ግን ለዳንስ ለጭፈራው ለምን ከሆነ ማሻአላህ ነው። ሙሳበቃ በአላፍ ነው የሚረባረበው ማለት ነው። ምክንያቱም ዝና ጉራ ገሌ ይሄን ያልሰጠ ሊባልለት ማለት ነው። አላህ የሰጠውን ነገር ለአላህ መዋጊያ ሲያወጡ ደስ የሚላቸው አሉ ማለት ነው። ለአላህ ከተባለች ግን ቅንጣት ሊያወጡ አይፈልጉም። ጭራሹንም አይመጡም አይሳተፉም ማለት ነው። ወኢለይሂ ቱርጃዑን በመጨረሻ ግን የሰራችሁን ሰርታችሁ ወደሱ ትመለሳላችሁ። ያኔ ዋጋችሁን ውጤታችሁን ታገኛላችሁ ይላል። ወዕድም ወዒድም ነው ማለት ነው። አለም ተረ ኢለል መለኢ ሚን በኒ እስራኤል ሚን ባዕድ ሙሳ። ከዚህ ቀጥሎ ደግሞ ወደ ሌላ ታሪክ ይዞን ይሻገራል። ከዚህም ከዛም እንደሚባለው ማለት ነው። እንዳይሰለች የተለያየ ማርሹን እየቀያየረ ነው የሚሄደው። እስቲ ደግሞ ወደ በታሪኩ በኩል አንድ ልበላችሁ ከዚህ ቀጥል ይላል። አለም ተራ አየህን ኢለል መለኢ ወደ ጀማዓዎች ወደ ህዝቦች ይላል። ሚን በኒ እስራኤል እነዛ ጀማዓዎች የእስራኤል ትውልዶች የሆኑ ይላል። የእስራኤል ትውልዶች ብዙ ነብያት የመጣባቸው በመሆናቸው ብዙ ታሪክ አላቸው፣ በመጥፎውም በጥሩ ገጽታ ማለት ነው። አሁንም ደግሞ በአንድ ወቅት እስራኤላዊ ላይ የተከሰተውን ታሪክ የሰማህና አወክን አላወክ ከሆነ እነሆ ልንገርህ ይላል ማለት ነው።
ይህ ክፍለ ታሪክ በማንኛው ዘመን ነበረ ታልክ ሚን ባዕድ ሙሳ በጥቅሉ ከነብዩላህ ሙሳ በኋላ ነው። ነብዩላህ ሙሳና ሃሩን ካለፉ በኋላ የተወሰነ ቆይቶ ይሄ ታሪክ መጣ ማለት ነው። እንደሚታወቀው ነብዩላህ ሙሳን የተኳቸው ዩሻዕ ናቸው። ነብዩላህ ዩሻዕ ኢብኑ ኑን የሚባሉት ያው ወደ ኸዲር ሲሄዱ ይዘዋቸው የሄዱ ተማሪያቸው የነበሩት ህፃን ልጅ ነበሩ በዛ ጊዜ። ኋላ እሳቸው ሲሞቱ በእሳቸው ግር ተተክተው ነብይ ሆኑ። ያንን የእሳቸውን እንግዲህ ስራ ታጠናቀቁ በኋላ እሳቸው ማጀላቸው ደርሶ ሞቱ፣ ዩሻዕ ማለት ነው። ከዛ በኋላ ክፍተት ከፈጠረ ነብይ ሳይላክ የተወሰነ ጊዜ አለፈ። ሰዎች እንግዲህ እረኛ ከለላቸው አለቃ መሪ ከለላቸው እንደ እንስሳ ናቸው። በግ የሌለው ጠባቂ የሌለው በግ ያው ለተኩላው ለጅቡ ነው የሚጋለጠው ማለት ነው። ሸይጣን ይመቸዋል። ስለዚህ እነዚህ እንግዲህ ነብያቶች በመሐከል ጋብ ሲፈጠር መሪዎች ሲቋረጡ ወዳውኑ ሰው ወደ ስሜት ነው የሚሄደው፣ ወደ ፈዋሂሹ ወደ ጊዜያዊ ደስታ ነው እንጂ ወደ ዒባዳ ወደ አላህን መፍራት የሚባለው ነገር እየተንሸራተተ ይሄድና ሰዎች ወደ ፊስቅ ወደ ብልግና ብሎም ወደ ኩፍርና ወደ ሽርክ ይዘፈቃሉ ማለት ነው። እና ጠባቂ ሲያጡ የዛ አይነት እንግዲህ ውድቀት ተከሰተ ማለት ነው። ከነብዩላህ ሙሳ ከወርቃማው ጊዜ በኋላ ነብዩላህ ሙሳና የእሳቸው ተከታይ የሆኑት ያው ዲኑን በሚገባ አሳድገውና አንጸባርቀው የተወሰነ ዘመን ከመሩት በኋላ እነዚህ ታላላቅ መሪዎች ዘወር ሲሉ አሁንም አጅሬ ክፍተቱን ተጠቅሞ ህዝቦችን እንደገና ወደ ዶላል ወደ ጥሜት ወደ ወንጀል ዘፈቃቸውና ያልተጠበቀ ክስተት መጣ ማለት ነው። እና በዚህ እንግዲህ በመዕሲያቸው ሳቢያ አላህ ተቆጣባቸውና የበለጠ እንዲደቁ አደረጋቸው። እና በመሐከላቸው ሐራም ሐላል የሚባለው ነገር ተረሳ። ዋጅባትን ተው፣ እስበርሳቸው መጋደል መዛረፍ ምን በሚሆን ጊዜ አላህ ተቆጣና የጎረቤት ሀገሮችን አስነስቶ አስወረራቸው ማለት ነው። እነሱ ፈለስጢን አካባቢ ናቸው እና የጎረቤት ሀገር ኢራቅ ነው። ኢራቅ ላይ በዛ ጊዜ ሀያል መንግስት አለ። ይህ ሀያል መንግስት መጁሲ ነው፣ እሳትና ፀሐይ ነው የሚያመልከው ማለት ነው። በጣም የታወቀ ሀያል ነው። አሁን እነሱ ሲወድቁ አጋጣሚውን ተጠቅሞ ያንን ክልል ወደ ራሱ ግዛት ለመቀላቀል ዘመተባቸው ማለት ነው። ድምጥ ማጣቸውን አጥፍቶ የገደለውን ገሎ የተረፈውን ማርኮ ምድር በዳ እስከሚሆን ድረስ ማለት ነው። በዛ መልክ አደቀቃቸውና ለብዙ ዘመናት ተክልላቸው ተባረው ቆዩ። ከዛ በኋላ እንደገና ታሪካቸው እየናፈቃቸው ስተታቸው እያሳዘናቸው ከቆዩ በኋላ እንዴት ነው ወደ ታሪካችን የምንመለሰው እያሉ ያስቡ ነበር። በያሉበት ተበታት ነው የተረፉት ማለት ነው። ከዛ ያንን ታሪክ ነው አሁን የሚያነሳልን። አንድ ህዝብ በአንድ ወቅት ሊያዲግ ሊያብብ ሊያፈራ ሊበለጽግ ይችላል። ሌላ ጊዜ ደግሞ ጌታ ጋር ሲጣላ ሊደቅ ሊወድቅ ይችላል። ግን ተስፋ መቁረጥ የለብህም። እንግዲህ ድቄት እንደ በኒ እስራኤል የሚያጠቃው የለም። ግን ብዙ ጊዜ አይወድቁ ውድቀት ይወድቃሉ። እንደገና አለቀላቸው ሲባል ደግሞ ይነሳሉ በታሪካቸው ማለት ነው። ይህ ምንድነው? የመመለስ ስልት እና ዘዴ ያቃሉ ማለት ነው። በምን እንደመጣባቸው ችግሩ ያቁና ያን ደካማ ጎናቸውን አርመው እንደገና ለመመለስ ሲሞክሩ ደግሞ አላህን ፍቃዱ ሆኖ እንዲሳካላቸው ያደርግ ነበረ፣ በወትሮ ጊዜ በተለይ ማለት ነው። እና በጣም በተደጋጋሚ ጊዜ ከማንኛውም ኡመት በበለጠ ብዙ ጊዜ ወድቀዋል፣ ብዙ ጊዜ ተነስተዋል በኒ እስራኤሎች ማለት ነው። ከዛ አንዱን ክፍል ነው አሁን የሚያወሳለን። እና እነዚህ ሰዎች እንግዲህ በጥላት ወድቀውና ደቀው ከቆዩ በኋላ በያሉበት ያልማሉ ማለት ነው። እኛም እንደ ህዝብ መቼ ነው ወደ ሀገራችን ተመልሰን እንደገና ተቋቁመን ራሳችን በራሳችን የምንመራው፣ ከጥላት ጥቃት መቼ ነው የምንላቀቀው እያሉ ተስፋ ሳይቆርጡ ተውባ እያደረጉ ጌታቸውን እየለመኑና እየጸለዩ ያስቡ ነበረ ማለት ነው። በዚህ ሁኔታ ላይ እንግዲህ እያሰቡ ከሄዱ በኋላ ሐሳብ በሐሳብነቱ ብቻ ለውጤት አያበቃም፣ እንቅስቃሴ ያስፈልገዋል ማለት ነው። እንቅስቃሴም ጀመሩ በስውር ማለት ነው። በድብቅ በያሉበት ውስጡን በሚስጥር እየተገናኙ የተለያዩ እንቅስቃሴዎች ማድረግ ጀመሩ ማለት ነው። ችግሩ ነብይ አልነበረም። ነብይ ከሌለ ብዙ ጊዜ እነሱ ታሪክ በነብይ ነው የሚነሳው። ነብይ ያለማኖሩ በጣም ያሳዝናቸዋል። እንዴት ብለን ልንነሳ እንችላለን ይሉ ነበር። ያ ከባድና አደገኛ አድቃቂ የሆነ ዘመቻ ሲካሄድባቸው እንዲያውም የነብይ ዘር የሚፈልቅበትን ብሔረሰብ ታርጋ አድርጎ ነው የመጣው። ወንድ ልጅ ጭራሽ እስከሚጠፋ ድረስ ማለት ነው።
እና ላዊ የሚባለው የነብዩላህ ዩሱፍ ወንድም ላዊ የሚባለው ነበር ለብዙ ዘመናት የሱ ዘር ነበር ነብይ እየሆነ የመጣው ማለት ነው የላዊ ዘር ነው ነብይ የሚፈልቅበት ይታወቃል የላዊ ዘር ደግሞ ሴቶች እንጂ ወንድ ጭራሽ የለም እስከሚባል ድረስ ጠፋ ጥላትም ያቃልና ሚስጥሩን የነሱ ዘር የሆነ በሙሉ አጠፋ ማለት ነው ወንዶችን አንድ ሴት ብቻ እርጉዝ ነበረች እሷን እርጉዝ ሴት ደበቋት ይላል ሱብሃንአላህ ሰው አላማ ያለው ሰው እንዴት እንደሚሰራ ይህች እርጉዝ ሴት ምናልባት ነገ ወልዳ ልጁ ወንድ ሆኖ ነብይ ሊሆን ይችላል የነብይ ዘር ናትና ተብላ እሷን ደብቀው አስቀመጧት ይላል ማንም እንዳያገኛት ሌላው ግን በመብራት እየተፈለገ የላዊ ዘር ያለበት በሙሉ ድምጥማጡ እንዲጠፋ ተደረገ ያ ተሳካላቸውና ያቺ ሴት በድብቅ ወለደች ስትወልድም ወንድ ሆነ ልጁን ሸመዊል ብላ ጠራቸው ወይም ሸምዑን ይላል በአብራይስጥ ቋንቋ ሰሚ አላህ ማለት ነው አላህ ሰማኝ የላዊን ዘር የነብይን ምንጭ አያደርቀውም ብዬ ተስፋ አድርጌ ነበረ እና ወንድ ሆኖ ከተወለደ ደግሞ ነብይም እንደሚሆን ተስፋ አለኝ ብላ ጌታዬ ሰማኝ ብላ ጠራችው ስሙን ልጁን ማለት ነው ይሄ ልጅ ነው አሁን ከሙሳ በኋላ እንደገና ህዝብን ታድጎ ተውድቀት እንደገና ወደ እድገት የለወጣቸው መሪ ወሳኝ ነው እና ተነብዩላህ ሙሳ በኋላ ሊነብይ ለሁም ባአተና መሊካ እና ነብዮች እንግዲህ ከአንዲ ብሔረሰብ ይፈልቃሉ ከሸምዑን በኩል ሙሉኮች ደግሞ ንጉሶች በሚነግሱ ጊዜ ነብዮች ናቸው የሚቀቧቸው የሚሾሟቸው ማለት ነው እና የፕሬዝዳንት እንደሚሾም ማለት ነው ነብይ ከሌለ የሚቀባላቸው የለም አይባረክም ነብዩ ማለት ነው ያ መሊኩ ስለዚህ ነብይ ሲመጣ ተስፋቸው ለመለመ መሊክም ይመረጣል ሁለቱ ብሔረሰብ ደግሞ ጎን ለጎን ናቸው የነብይ የሚመነጭበትና ፖለቲከኞች የሚመነጩበት ሁለት የተለያዩ ብሔረሰቦች አሉ ይህ መሊኮች የሚመጡት በብዛት ተይሁዳ ጀምዕ ነው ወይም ተይሁዳ ከሚባለው ልጅ ማለት ነው ነብዮች ደግሞ ከሸምዑን ነው ማለት ነው አሁን ከሸምዑን በኩል ይሄ አንድ ህፃን ልጅ ተደብቆ የተወለደ ልጅ አድጎ ነብይ ሆነ ነብይ በሚሆን ጊዜ ተስፋቸው ለመለመና እንግዲህ አንተ ትመራናለህ መንፈሳዊ አመራር ብቻ በቂ ስላልሆነ ፖለቲካዊ አመራርም ያስፈልጋል ታሪኩን ነገሩት ማለት ነው ከኛ መሐከል አንድ ነብይ መሊክ መርጠህ ትሾምልናለህ ትቀባልናለህ ያኔ አመራራችን የተሳካ ይሆናል አንተ ወህዩ መመሪያውን ተሰጠዋለህ እሱ ተግባራዊ ያደርጋል ብለው ነገሩት ማለት ነው በዛ መሰረት ይሄ ነብይ ይሄን ጥያቄ ሲያቀርቡ የአላህ ነብዮች ጥንቁቆች ናቸውና በኒ እስራኤሎች በተለይ ወስላቶች መሆናቸውን ያቃል ማለት ነው ምን አላቸው ኢዝቃሉ ነብይ ለሁም ባአተና መሊካ ከኛ መካከል አንድ ንጉስ መርጠህ ሰይምልን ብለው ጠየቁት ነብዩን ማለት ነው ይሄን ካደረክ ኑቃቲል ፊ ሰቢልላህ አሉ ተመልከት በአላህ መንገድ ላይ ሆነን ዲናችንን ከፍ ለማድረግና ህልውናችንን ለማስከበር ባጭር ታጥቀን እንታገላለን መሪ አታጋያተን እንጂ እኛ ፈሪዎች አይደለንም ስለዚህ አሁን አንተ ነብይ ከሆንክ በአላህ በረከት መሊኩን ምረጥልን መሊኩ ተተሰየመ ሁለታችሁ አመራሮች እስካሉ ድረስ እኛ ደግሞ ለመብታችን ለዲናችን ለተጋርሎ እናደርጋለን የሚል አቤቱታ አቀረቡ ለነብዩ ማለት ነው ያኔ ነብዩ ምን አላቸው ቃለ هل عسيتم ان كتب عليكم القتال الا تقاتلوا የአላህ ነብዮች እድሜያቸው ለጋም ቢሆን በሳል ናቸው ሁሉ ጊዜ ማለት ነው እና አሁን እናንተ አይደርስም መስሏችሁ መሊክ ንጉስ ሰይምልንና ጦርነት እናደርጋለን ትላያላችሁ ትደነፋላችሁ ምናልባት ይሄ ነገር ቢሆንላችሁ ላትጋደሉም ትችላላችሁ እንዳትጋደሉ ሰጋለሁኝ እርግጠኞች ናችሁ አላቸው ቃል ያስገባቸው ማለት ነው እና ዝም ብሎ የማይሆን ነገር እኮ አድርጋለሁ መደንፋት ያለ ነው ሁሉ ጊዜም ግን ይሄ ነገር አሁን ባለስልጣኑ ቢሰየምላችሁ ከዛ ከባለስልጣን ጋር አብራችሁ እውን ትታገላላችሁ እናንተ እርግጠኞች ናችሁ አላቸው በሚላቸው ጊዜ ምን አሉ ቃሉ ወማለና አላ ኑቃቲለ ፊ ሰቢልላህ እንደምን ማድረግህ ነው እኛ በጌታችን በአላህ መንገድ የማንጋደልበት ምን ምክንያት አለ ምክንያቶች ሁሉ እንድንጋደል የሚጋብዙ እንጂ እንዳንጋደል የሚያደርግ ምንም ምክንያት የለም ለምን ትጠራጠራለህ አሉት ማለት ነው በእርግጠኝነት ኮስተር ብለው እንዲጋደሉ የሚያደርጋቸውን ደግሞ ምክንያታቸውን ብሶታቸውንም ገልጠጡለት ምን አሉ ወቀድ ኡኽሪጅና ሚን ዲያሪና ወአብናኢና
እኛኮ ባይተዋር ሆነን ያለነው እያለን እንደሌለን ሆነናል መብት የለን አገር የለን ቤተሰብ የለን በማንም ቦታ ተበታትነን ተዋርደን ነው ያለነው ተሀገራችን ተፈናቅለናል ከልጆቻችን ተነጣጥለናል እና ይሄንን ግፍ ለማስወገድ የማንታገልበት ነገር የለም የአላህ መንገድ ከመሆኑን ባሻገር ማለት ነው የህልውና ጥያቄ አለ አንድ ህዝብ እንደ ህዝብ የራሱ ሀገር የራሱ ወገን ሊኖረው ይገባል ያንን አተናል በጥላቶቻችን ተረግጠናልና ያው ታገራችን አባረውን የማንም አገልጋይ ገረድ ሆነን ያለነው እንደገና ልጆቻችን ይኑሩ አይኑሩ አናቅም ተበታትነን ነው ያለነው ልጅ በሌላ ሀገር ተማርኮ ሄዷል እኛ በሌላ ሀገር ነው ያለነው ሀገራችንን ቤተሰባችንን አተን እንዴት አርገን እኛ ማንዋጋበት ምክንያት አለ በማለት እርግጠኛ ሆነው እንደሚዋጉ ነገሩ ለነብዩ ማለት ነው እና ነብዩ ሸምዑን ይሄንን በሚያረጋግጥ ጊዜ እሺ እንግዳውስ ጌታዬን እጠይቅላችኋለሁ ፍቃዱ ከሆነ ያደርግላችኋል አላቸው ማለት ነው ፈለማ ኩቲበ አለይሂም القتال እና በጥያቄው መሰረት ነብዩ አለይሂ ሰላም ያው ጌታቸውን ጠይቀው ፍቃዱን ሲቀበሉና ባለስልጣኑም ሲመረጥላቸው ተጋደሉ ሲባሉ ተወለው ኢላ ቀሊለን ሚንሁም እና ጅሬ ይሄውናቸው ሙሽላኮች ስለሆኑ እንደገና በጣም ጥቂቶቹ ብቻ ሲቀሩ አብዛኛዎቹ ወገቤናሉ ማለት ነው የተለያየ ምክንያት እየፈጠሩ ወደ ኋላ መንጠባጠብ ጀመሩ ይሄ ነው ሰው እንግዲህ የማይደርስ መስሏት በምን እንደሚባለው መጀመሪያ አንድ ነገር በለለበት ጊዜ ፈሪው ሁሉ ጀግና አንበሳ ይሆናል እንደዚህ ነገር ለምን አትመሩንም ለምን እንደዚህ ነገር አይፈጠርም የሚለው ይበዛል ያቺ ነገር ግን ወደ ተግባር ስትመጣ እንደገና ይንጠባጠባል ማለት ነው ኢላ ቀሊለ ሚንሁም በጣም ጥቂቶቹ ብቻ ሲቀሩ አብዛኛዎቹ ግን ያ የተጠየቀው ነገር ገቢራዊ ሆኖ በጌታ ፍቃዱ ሲመጣና ንጉሱ ሲሰየም በተግባር የሚሳተፉት በጣም ጥቂቶች ሆነው ተገኙ ይላል ልክ ነብዩ እንደፈራው ይሄ ነገር ባስፈቅድላችሁ ላትጋደሉ ትችላላችሁ ብሎ ነበር ያለው ነገር ሆነ ማለት ነው ተወለው ኢላ ቀሊለ ሚንሁም ማለት ወደ ኋላ አሸገሸጉ ብዙዎቹ ማለት ነው ጥቂቶቹ ብቻ ሲቀሩ والله عليم بالظالمين እነዚህ ግፈኞች በደለኞች ናቸው ወትሮውንም የማያደርጉትን ነገር እናደርጋለን ብለው ሲደነፉ ቆዩ አሁን ግን እነዛን ጥቂት ሙእሚኖች ለችግር አጋልጠውና አጋፍተው እነሱ ወደ ኋላ ገሸሽ ሊሉ ሞከሩ እንደዚህ እንደሚያደርጉ ወትሮም ማቅ ነበር ይላል አላህ Subhanahu Wa Ta'ala ዛሊሞች ናቸው እነዚህ ግፈኞች ናቸው የፊ ኩል ዘማኒ ወመካን ያለ ነገር ነው ማለት ነው ሰዎች አንድ ነገር በሚመጣ ጊዜ ለምን እንዲህ አይደረግም የሚለው ሙናፊቁ ነው እንደውም የሚበዛው ለመቆስቆስ ማለት ነው ያ ነገር ግን ገቢራዊ ሊሆን በሚሞከርበት ጊዜ እንደገና ይخዝልሃል ማለት ነው እየጣለህ እያጋለጠህ እየተንጠባጠበ ኋላ ጥቂቶች ብቻ ይቀራሉ እነዛ ጥቂቶች ግን ጥሩ ከሆኑና ጌታቸው ጋር ግንኙነታቸው ጤናማ ከሆነ እነሱ ናቸው ታሪክ የሚሰሩት ማለት ነው ወቃለ ለሁም ነብዩሁም እና ነብዩ እንግዲህ ነብይ መሊክ ንጉስ ምረጥልንና ሰይምልን ብለው ባቀረቡት ጥያቄ መሰረት ያን ጥያቄ ተቀብሎ ስራውን ጀመረ ከጌታው ጋር እየተወያየ ሰዎቹ እንደዚህ ብለዋልና ያው ንጉስ የሚሆነውን ሰው አንተ ምረጥና ንገረኝ ጌታዬ ብለው ጥያቄ አቀረቡ ያኔ መልስ ተሰጣቸው በጌታ በኩል ማለት ነው ያኔ ከጌታ ያገኙትን መልስ ይዘው ወደ ህዝቦች በመምጣት ቃለ ለሁም ነብዩም ኢነላህ ቀድ በዓሰ ለኩም ጧሉተ መሊካ በጥያቄያችሁ መሰረት አላህ Subhanahu Wa Ta'ala ጧሉት የተባለ ግለሰብ ንጉስ እንዲሆንላችሁ መርጦላችኋል በጧሉት መሪነት መሰባሰብ አለባችሁ የሚል መግለጫ ሰጡ ነብዩ ማለት ነው የአላህ ህክማ እንግዲህ ነብዩ አሉ ግን ነብዩን ለሪሳላ ብቻ አደረገና የፖለቲካ አመራሩን ለሌላ ፖለቲከኛ ሰጠው ማለት ነው እና እሳቸው የተሰጠው መመሪያ ብቻ ማስፈጸም ነው ያለባቸው ጧሉት የሚባል ግለሰብ ነው መሊክ የሚሆነው ብሎኛል በሱ ስር ተሰባሰቡ ብለው ነገሯቸው ማለት ነው ያኔ ይሄ ፈተና ነውና ሁሉ ጊዜም ዱንያ የሚመጣው እነዚህ ሰዎች ደግሞ በታሪካቸው የለመዱት አንድ ነገር አለ ቅድም እንዳልኳቸው የላዊዘር ነብይ ይመጣለታል የይሁዳ ዘር ደግሞ መሊክ ይፈጠራል አሁን ግን መሊኩ የመጣው ባልተለመደው ብሔረሰብ ነው ማለት ነው በተራ ብሔረሰቦች ላይ እስከዛሬ ስልጣን ቀምሰው የማያውቁት ማለት ነው ማህሩሞቹ ያኔ እነዛ የሲጠቡ የለመዱት እጆች እንዴት አባቱ ብሎ የሄደ ሀዘር ደግሞ ንጉስ ይሆናል ብለው ርፍ የትናንትናው ዓለማ ተረሳና
ቀድ خرجنا من ديارنا وابنائنا የሚለው ቀረና ለስልጣን የሚቋምጡ መሆኑን አጋለጡ ራሳቸው ሊያሾሙ ነበር ማለት ነው። አሁን ግን ስልጣኑ እናንተንማ አየናችሁ ቁጭ በሉ አላህ ለስንት አመታት የአገርን ወገንን አደጋ ላይ ጥላችሁ ለዚህ ሁሉ ዲኬት ያበቃችሁት እናንተ አይደለም የዘረ ንጉሳን እያላችሁ እናንተ እንደ ጣዖት አምልኮ ህዝብ ያ ሁሉ ክሳራ ያመጣችሁት እናንተ ናችሁ ደግሞ ለእናንተ ስልጣን አይሰጥም አላህ ስለዚህ ለወደቀው ለተረሳው ህዝብ ነው የምሰጠው አለ ይሄ ነው የዚህ ዓለም ችግር ሁሉ ጊዜ ማለት ነው ስልጣን የለመዱ ሁሉ ጊዜ ርኩሳንም ቢሆኑ እኛ መግዛት አለብን እስተ ዓለም ዳርቻ ድረስ ይልሃል ማለት ነው ሌላው ግን እንደ ሰው አይቆጠርም አገልጋይ አሽከር መሆን አለብህ ነው የሚባለው ያም ተታደለ ነው አሽከርነቱንም አይደል ስለዚህ አላህ ግን Subhanahu Wa Ta'ala አዲል ነውና እናንተ እስከዛሬ ባልጋችኋል በስልጣን ተሞክራችኋል ብቃት የላችሁም ወድቃችኋል ካሁን በኋላ ትኩስ ኃይል ያስፈልጋልና ከወደቁት ህዝቦች ይላል ማለት ነው እና የወደቁት ህዝቦች እንደሚታወቁት በኒ እስራኤሎች 12 የጀግኖች ናቸው የያዕቆብ ልጆች ከነዛሁን አንዱ በላዊ አንዱ በይሁዳ በኩል ነበር እየተሽከረከረ የመጣው ማለት ነው ለመጀመሪያ ጊዜ ወደ ሶስተኛ አካል ተሻገረ ነው በዋው ማለት ነው ሙልኩ ስልጣኑ ወደ ተራ ወደ ጎስቋላዎቹ ብሔረሰብ ሄደ እርግጥ በዘራቸው አንድ ናቸው እነዛ ጎስቋላዎቹ በተሰብ ተወካዩ ማን ሆኖ ተመረጠ ጮኛው ማን ሆኖ መጣ ጧሉት ማለት ቆዳ ፋቂ ሰውዬ ነው አላህ ይፈትናል እኮ ቆዳ ፋቂ ወይ ሸማኔ ንጉስ ይሁን ሲባል እንኳን በኒ እስራኤል ሌላውን በቀላል አይቀበልም ቆዳ የፋቀ ያችን እንግዲህ እንትን ይያለ የሚበላ አፍተጅ ነው አንድ አህያለው እሱ ጠፍቶት እሱን እየፈለገ ያለ ነው አላህ ንግስና የሰጠው ማለት ነው ስለዚህ አሁን ጊዜው እንዴት ያለቀ ስለሆነ በዚሁ እንደተንጠለጠለ ያድራል ነገ አላህ ፍቃዱ ከሆነ እናጠቃልለዋለን ወሰለላሁ ዐለ ነብይ ወአሊሂ